ትዕግስቱን ስጠን ነው የምንለው። የምር ትዕግስቱን ስጠን፣ ትዕግስቱን ስጠን። ፍፄ ግን ምን ነካህ? ፍፄ ምን ነካህ እንዴ? ምንድን ነው እንደዚህ የሚያደርግህ? ጭራሽ ትናንትና አንገታችሁ ወስዳችሁ ልጅቷንም ያለ እናት ያለ ምን አሳድራችሁ፣ አሁን ደግሞ ያዙ ይልቀቁኝ እንዴ! ያው አሁን እንደተሰራው ቪዲዮ በጣም በጣም የሚገርም ነገር ነው። ምክንያቱም መሆን የሌለበት ነገር ነው። ሀሰን ትክክል ነው ነው የምለው። ምክንያቱም አንተም ልጅም ይዛ አታውቅም፣ ቡራም ይዞ አያውቅም። ስለዚህ ልጅቷን መልሷት ሀይሚ ጋር ትዳር እያለ ነው። ስለዚህ ትክክል ነው ብዬ ነው የማስበው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች፣ የኔ ምርጦች ማለት ነው። ስትገቡ በላይክ ግቡ፣ አበረታቱኝ እና እንግዲህ በተሰራው ቪዲዮ ደግሞ ዛሬ ሌላ ቦታ መጥተዋል ማለት ነው። እንግዲህ ፍፄና ሀሰን እና ትክክል ነው ብዬ ነው የማስበው፣ ሀሰን ማለት ነው። ምክንያቱም ቡራና ፍፄ ልጅ ይዘውም አያውቁም። ስለዚህ ልጅቷ ታለቅስባችኋለች፣ ልጅቷን መልሷት ሀይሚ ጋር ትዳር እያለ ነው እንግዲህ ሀሰን እንግዲህ የሀይሚዬ መከታ ነው፣ የሚከራከርም እሱ ነው። ፍፄ ደግሞ የቡራ መከታ ነው ትሉታላችሁ። ሁሉም የሆነ ውስብስብ ያለ ነገር ነው እና ስለዚህ ዛሬ ደግሞ ምን ይዘውልን ይመጡ ሆን የሚለው ነገር ነው እና የምር በጣም በቃ በጣም ትልቅ ትልቅ ጸብ ነው የሚፈጠረው ብዬ ነው የማስበው ማለት ነው። አሁን በድጋሚ ምክንያቱም ይሄ የማያልቅ ነገር ነው የማያልቅ። ትናንትናም እንደ አይታችሁ ከሆነ ሌላ ቦታ ጥቁር ፍየል እንግዲህ አስገዝታለች እዩ እና ቡራን ለማጥቃት በሚል ደግሞ ሌላ ቦታ ደግሞ ተሰርቷል ቪዲዮ ማለት ነው። እና በጣም በጣም በተለያየ ቦታ አይታችሁ ከሆነ ሁሉም የሚልበት ቦታ ነው ያለው ማለት ነው። የምር ሁሉም ማለት ነው እና ሁሉም ለማስመሰል ሁሉም እንትን ለማለት ነው በየቦታው የሚሰራ ብቻ ከዚህ ውጭ ከዚህ ውስጥ በቃ ይወጡ። ቡራም ሀይሚም ከዚህ ውስጥ ቢወጡ በጣም ደስ ይለናል። ስለዚህ ሁሉም እኔም የማስበው ግን እውነት ለመናገር ድራማ ነው ሁሉም እየሰሩ ያሉት ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ደግሞ ሀሰንም ደግሞ ወላይን እያለ ነው፣ ያም ደግሞ እግዚአብሔርን ማርያምን ይላል እንግዲህ ፍፄ ማለት ነው። በቃ ሁሉም መሀላቸውን ነው ግጥም ያድርጉ። ስለዚህ ማንን ነው እኛ የምናምነው? የምሬን ነው የምላችሁ፣ ማንን ነው የምናምነው? በጣም ከባድ ነው ብዬ ነው የማስበው። ለማንኛውም ጋይሶች፣ የኔ ወዶች፣ የኔ ምርጦች ስትገቡ በላይ ግግቡ፣ አበረታቱኝ፣ ሰብስክራይብ እያደረጋችሁ ማለት ነው። አትለፉኝ አትለፉኝ ፕሊዝ ፕሊዝ። እና እስኪ የምናየው ይሆናል። አሁን ቡራና ሀይሚ ይመጣሉ ብለን በተስፋ እንጠብቅ ማለት ነው።